ሰላም ዛሬ ኖ ሃርድ ፊሊንግ የሚለውን ፊልም እናያለን። በኒውዮርክ ማዲ የቀድሞ ፍቅረኛዋ ጋሪ መኪናዋን ለመውሰድ ተጎታች መኪናውን ሲጠቀም ስትመለከት ከቤቷ በፍጥነት ወጣች። መኪናው ከእናቷ በወረሰችው ቤት ላይ የንብረት ዕዳ ስላለበት ውበር በመስራት ነው ዕዳዋን የምትከፍለው። መኪናው ከሌላ ያንን ዕዳ የመክፈል ዕድሏ ያነሰ ነው። ጋሪ በማዲ ላይ ተናደደ። ነገር ግን ማዲ አሁንም እሱን ለማማለል ትሞክራለች። በዚህ ጊዜ ሁሉ ስለ እሱ እያሰበች እንደነበረ ትነግረዋለች። መጀመሪያ ላይ ጋሪ እሷን ያመነ ይመስላል። ነገር ግን ከማዲ ቤት የሆነ ሰው ይወጣል። ማዲ የአጎቷ ልጅ እንደሆነ ለማስመሰል ትሞክራለች። ነገር ግን ሰውየው ማዲን መነካካት ጀመረ። ጋሪም ከመኪናው ጋር ሄደ። አሁን ማዲ ለመስራት ሮለር ከመጠቀም ውጭ ሌላ አማራጭ የላትም። ወደ ሥራ ስትሄድ የጋሪ ተጎታች መኪና በአቅራቢያው ቆሞ ጋሪ ምግብ ሲገዛ ተመለከተች። እሷ መኪናዋን ከጭነት መኪናው ለማላቀቅ ገመዶቹን ፈታች። ነገር ግን ሁሉንም ገመዶች አልፈታችም። ጋሪም ያያትና ወዲያው ሄዶ ለፖሊስ ይደውላል። ከአፍታ ቆይታ በኋላ ማዲ በጓደኛዋ በዋስ ወጥታ ወደ ሥራዋ ሄደች። በቡና ቤቱ ውስጥ ከአንድ ወንድ ጋር ማዲ መጣላት ትጀምራለች። አለቃዋም ትመጣና ማስጠንቀቂያ ትሰጣለች። ናፕኪን በማጠፍ ላይ ያለች ማዲ ስለ እሷ ሁኔታ ለነፍሰ ጡር ጓደኛዋ ለሳራ እና ለባለቤቷ ጂም ተናገረች። በዚያ ቅጽበት ሳራ አንድ ፖስት ለማዲ ያሳየቻት። ሁለት ባለሀብት ወላጆች በሃያዎቹ መጀመሪያ ላይ የምትገኝ ሴት ይፈልጋሉ። ክፍያው የቡዊክ ሬጋል መኪና ነው። ማዲ ትልቅ ብትሆንም ለማመልከት ወሰነች። በማግስቱ ወደ ቤተሰቡ ቤት ሄዳለች። ማዲም በታረፍድም ሳይወጡ ትደርሳለች። ቤከርስ አንዳንድ መሠረታዊ ጥያቄዎችን ይጠይቃሉ። ማዲ 32 ዓመቷ እንደሆነች ሲያውቁ እሷን ለመቅጠር ያመነታሉ። ነገር ግን ማዲ እነሱን ለማሳመን ትጥራለች። ከወጣት ልጃገረዶች ጋር ሴክስ ከሚያረግ ይልቅ በዕድሜ ከበሰለች ሴት ጋር ቢያረግ እንደሚሻል ትናገራለች። ቤከርስ ሐሳቡን ወደውታልና ሁኔታውን ያብራሩታል። ልጃቸው ፐርሲ የ19 ዓመት ወጣት ነው። በስልክ ላይ ካልሆነ በስተቀር ከማንም ጋር የማይነጋገር ማህበራዊ አይናፋር ነው። አይጠጣም፣ አያጨስም እና ወደ ግብዣዎች አይሄድም። ወላጆቹ የጉርምስና ልምዱን እያጣው ነው ብለው ይጨነቃሉ። ወደ ፕሪንስተን ከመሄዱ በፊት እንዲዝናና እንዴት ሴክስ እንደሚያደርግ እንዲማርና በራስ የመተማመን መንፈስ እንዲያዳብር ይፈልጋሉ። ማዲ ስራውን አገኘች። ነገር ግን ወላጆቹ ከመሄዷ በፊት ፐርሲ እውነቱን ማወቅ እንደሌለበት ነገሯት። ስለ ራሱ ጥሩ ስሜት እንዲሰማው ተፈጥሯዊ በሆነ መንገድ እንዲሆን አሏት። የጂምን አሮጌ ቫን ከተበደረች በኋላ ማዲ አጭር ልብስ ለብሳ ወደ የእንስሳት መጠለያ ሄደች። ውሻ እንደምትፈልግ በማስመሰል ታወራዋለች። ፐርሲ ሚሎ የተባለች ውሻ አሳያት። ነገር ግን ማዲ እሱን ለማማለል ትሞክራለች። ከዚያም ማመልከቻዋን ለመሙላት ወደ ቢሮ ሄደች። ማዲ ማሽኮርመሙን ትቀጥላለች። በየመሃሉ ስለ ሴክስ ወሬ ትጀምራለች። ፐርሲ ጥያቄዎቹን ሲጠይቃት ማማለሉን ትቀጥላለች። ይህም ምቾት አይሰጠውም። ቃለ መጠይቁን በፍጥነት ለማቆም ወሰነ። ነገር ግን ማዲ ከእሱ ጋር መነጋገሩን ለመቀጠል እና አድራሻውን ስለምታውቅ ወደ ቤቱ ለመሄድ ሰበብ ትፈልጋለች። ፐርሲ ያንን እንዴት እንዳወቀች ሲያስብ ማዲ ቦርሳው ላይ እንዳለ በመናገር ስህተቷን ታድናለች። በዚያን ጊዜ ፐርሲ የሥራ ባልደረባው ክሪስፒን ምን እየተፈጠረ እንዳለ ማየት መጣ። ፐርሲ አሁን ከቢሮ ሊወጣ እንደሆነ ነገረው። ማዲም ተከተለችው። ብስክሌቱን ሲይዝ አገኘችው። ማዲም ብስክሌቱን ተቀብላ በቫኑ ጀርባ ላይ አስቀመጠችው። በመሄድ ላይ እያሉ ማዲ ወሬ ለመጀመር ትሞክራለች እና ፐርሲ ታጋቿ እንደሆነ በቀልድ መልክ ትነግረዋለች። ፐርሲ ዞሮ ሲመለከት የተለያዩ ገጀራዎች ሲያይ መፍራት ጀመረ። ማዲ በተለየ መንገድ ስትሄድ ፐርሲ በስልኩ እርዳታ ለመጠየቅ ይሞክራል። ነገር ግን ማዲ ስልኩን ተቀበለችው። ከትንሽ ቆይታ በኋላ የማዲ ቤት ደረሱ። ፐርሲ ዳገተችው ስላሰበ አይኗ ላይ ስፕሬይ ረጨ። ማዲም እሱ እንዳሰበው እንዳልሆነ ገረችው። ፐርሲ ማመን አልቻለም። ወዲያው ውሃ አረገላት። ነገ ለመገናኘት ተነጋግረው ይቅርታ ጠየቆ ሄደ። ለሚቀጥለው ምሽት ማዲ ባር ላይ እየጠበቀች ነው። ፐርሲ አጭር ሱሪ እና ሱፍ ለብሶ መጣ። አስተናጋጇ ትዕዛዛቸውን ጠየቀች እና ፐርሲ ሶዳ አዘዘ። ነገር ግን ማዲ ትንሽ መኖርን ይማር ዘንድ ኮክቴል አዘዘችለት። መጠጦቻቸው ሲመጡ ፐርሲ ልክ እንደ ጠጣይ ተፋል። ማዲ ከኮሌጅ በፊት አልኮልን እንዲለምድ የበለጠ እንዲጠጣ አረገችው። ንግግሯን እንደገና ለመቀጠል ትሞክራለች። ነገር ግን ፐርሲ ሁል ጊዜ አይናፋር ነው። በድንገት የማዲ የቀድሞ ፍቅረኛ መጣ። ወዲያው ማዲ ሰድባው አባረረችው።
ከዚያ በኋላ ማዲና ፐርሲ በባህር ዳርቻ ላይ በእግር ለመጓዝ ይሄዳሉ። ማዲ ፐርሲን እንዲዋኙ ጠየቀችው፣ ነገር ግን ፐርሲ እምቢ አለ። እሱን ለማማለል ማዲ ውሃው ውስጥ ከመግባቷ በፊት ቀስ ብላ ልብሷን ማውለቅ ጀመረች። ፐርሲም ብዙም ሳይቆይ ተቀላቀላት። ማዲም ፐርሲን ለመሳም ትሞክራለች። ድንገት የሰከሩ ጎረምሶች ባህር ዳር ላይ ብቅ ብለው ልብሳቸውን በመስረቅ ያሸፉባቸዋል። ማዲ ራቁቷን ከውሃው ትወጣለች። ፊታቸው ላይ አሸዋ በመወርወር ትመታቸዋለች። ወጣቶቹ ራሳቸውን ይከላከላሉ። ማዲ በጣም ስስ በሆነው አካባቢው ተመታች። ነገር ግን ወዲያው አንዱን ይዛው አፈረጠችው። ሌሎቹ ፈርተዋት ሄዱ። ከዚያ ማዲ ወደ ፐርሲ ትመለሳለች። ነገር ግን የማዲ ጥቃትን አይቀበልም። ይህም ራስን መከላከል እንደሆነ እና ፐርሲ ለራሱ መቆም እንዳለበት በቁጣ ነገረችው። እሷም ከእሱ ጋር ለመቀጠል ትሞክራለች። ነገር ግን ፐርሲ ከማያውቃት ሴት ጋር ሴክስ እንደማያደርግ ነገራት። የተናደደች እና የተበሳጨችው ማዲ ውሃውን ትታ ወደ መኪናው ከመግባቷ በፊት ለብሳ የፐርሲን ልብስ አመጣች። እርቃኑን የሆነው ፐርሲ ተከትላት ልብሱን እና ስልኩን እንድትመልስ ጠየቃት። ነገር ግን ማዲ ልብሱን ብቻ ሰጠችው። ተስፋ ቆርጦ እርቃኑን የሆነው ፐርሲ በመኪናዋ ኮፈን ላይ ሆኖ ስልኩን ጠየቃት። ነገር ግን ማዲ ደንታ የላትም እና ፐርሲ አሁንም ኮፈኑ ላይ ሆኖ መንዳት ቀጠለች። በመንገድ ላይ ሲሄዱ ፖሊሶች ይከተሏታል። ማዲ ፈቃዷን ልታጣ እንደምትችል ታስባለች። ፖሊሶቹን ለማምለጥ በአደገኛ ሁኔታ እየነዳች ከሚመጣው ባቡር ታልፋለች። ከዚያ በኋላ ፐርሲ ወደ ማዲ ቤት ይሄዳል። ከዚያም ለፐርሲ መደነስ ትጀምራለች። ማዲ ትወርቅ ብታረግም ፐርሲ ግን ደስተኛ አይደለም። በመቀጠል ማዲ በጭኑ ላይ ለመደነስ ትሞክራለች። ነገር ግን ፐርሲ በጭኑ ላይ ስላለው ክብደት ቅሬታ ስላቀረበ ማዲ ቦታቸውን በመቀየር በምትኩ ጭኗ ላይ እንዳለ ሕፃን እያንቀሳቀሰችው ነው። ከዚያም ማዲ ሴክስ ማድረግ ይፈልግ እንደሆነ በድጋሚ ጠየቀችው። ፐርሲ እንደሚፈልግ ነገር ግን እንደሚፈራ ነገራት። በድንገት ማሳከክ ይጀምራል። ማዲ ልብሱን ከፍ ስታደርግ በጭንቀቱ የተነሳ ሽፍታ እንዳለ አወቀች። ወዲያው አንድ ክሬም ይዛ መቀባት ጀመረች። ከዚያም ፐርሲ በስልክ ላይ ካልሆነ ወይም የቀድሞ ሞግዚቱ ካልሆነ በስተቀር በጭራሽ ጓደኛ እንደሌለው ነገራት። ማዲ ስለ ራሷ መናገር ጀመረች። የታመመች እናቷን ለመንከባከብ መላ ሕይወቷን በዚህ ቤት እንዴት እንደኖረች ነገረችው። አባቷ በአካባቢው አልነበረም፣ ምክንያቱም በከተማው ውስጥ ሌላ ቤተሰብ ስለነበረው ከእናቷ ጋር ብቻ ነበረች። እንደዚህ አይነት ጣፋጭ ጊዜ ካሳለፉ በኋላ ከሴክስ በፊት ለመተዋወቅ ተስማምተዋል። በሚቀጥሉት ጥቂት ቀናት ማዲ እና ፐርሲ አብረው ብዙ ጊዜ ማሳለፍ ይጀምራሉ። ሚሎና ሌሎች ውሾች ጋር አሪፍ ጊዜ ያሳልፋሉ። ሌዘር ታግ ይጫወታሉ። በመጫወቻ ስፍራው ላይ ብዙ ነገሮችን ያሸንፋሉ። አብረው ብዙ አስደሳች ነገሮች ያሳልፋሉ። ፐርሲ በማዲ አካባቢ የበለጠ ምቾት ማግኘት ጀመረ። በመጫወቻ ስፍራው ላይ ትኬቱን በቢራ ኮፍያ ላይ ያሳልፋሉ። ማውራት ጀመሩ። አንዳቸው ስለሌላው የበለጠ ያውቃሉ። ማዲ ለምን እንደማይጠይቃት ለመጠየቅ በአንድ ወቅት ለአባቷ እንደጻፈች ነገረችው። ነገር ግን ደብዳቤው ሳይከፈት እንደተመለሰ በሐዘኔታ ነገረችው። በዚህ ጊዜ ፐርሲ ድፍረት ያገኛል። በመጨረሻም ማዲ እንዲስም ያስችለዋል። ከዚያ በኋላ ለእግር ጉዞ ሄዱ። ከፐርሲ የቀድሞ ሞግዚት ጆዲ ጋር ተገናኙ። እሱም በመካከለኛ ዕድሜ ላይ ያለ ሰው ነው። ጆዲ በመጫወቻ ስፍራው ላይ ፍሪስቢ እንዳሸነፉ ተናገረ። አንዴ ፐርሲ ከእነሱ ርቆ ሲሄድ ጆዲ ማዲ ከፐርሲ ጋር ያላት ሐሳብ ምን እንደሆነ ጠየቃት። የቤተሰቡን ገንዘብ ፈልገሽ ነው ይላታል። ማዲ ከፐርሲ ጋር መገናኘት ብቻ እንደምትፈልግ ትናገራለችና ጆዲ ተመሳሳይ ነገር እንደሚፈልግ ይነግራታል። ፐርሲ ሲመለስ ጆዲ እና ማዲ ለእሱ ሲሉ የተግባቡ ያስመስላሉ። ከተወሰነ ጊዜ በኋላ ማዲ አንድ ሰው የማታውቀውን ነገር ሲናገር ሰማች። አብረው ትምህርት ቤት እንደተማሩ እና ሰውየው በጣም ቅርብ እንደሆኑ አድርጎ ነው የሚያወራው። ነገር ግን ማዲ ብዙም አላስታውሰችም። ብዙም ሳይቆይ እውነቱ ታውቃለች። እናም ማዲ እንደማታውቀው ነግራው በሩን ዘጋችበት። ከዚያም በዚያ ምሽት ፐርሲ የራሳቸውን ፕሮግራም ለማድረግ ወዳሰቡት ድንቅ እራት እንዲሄዱ ማዲን በሊሙዚን ወሰዳት። በመኪና ውስጥ አበባዎችን ይለዋወጣሉ። ወደ ሬስቶራንቱ ሲደርሱ በማውራት እና በመሳቅ ጥሩ ጊዜ ያሳልፋሉ። ፐርሲ በትምህርት ቤት ውስጥ ማንም ሰው መቅረብ እንደማይፈልግ ይናገራል። ማዲም እሱ ምን ያህል ታላቅ እንደሆነ ማወቅ እንዳለበት በመናገር ታጽናናዋለች። ከዚያ ማዲ ፒያኖን ፐርሲ እንዲጫወት አሳመነችው። ፐርሲም መጫወት ጀመረ። በምግብ ቤቱ ውስጥ ያሉ ሰዎች ወደዱትና ወደ ጠረጴዛው ሲመለስ ሁሉም ሰው ያጨበጭባል። ማዲ ምን ያህል ጎበዝ እንደሆነ መናገሯን ማቆም አልቻለችም።
ንግግራቸው በድንገት ፕሪንስተን ስትመጣ ተቋረጠ። ናታሊ እና ፐርሲ በፍቅር ማውራት ጀመሩ እና ማዲ ወዲያው ትቀናለች። ብዙ ጊዜ ናታሊ እንድትወጣ ለማድረግ ትሞክራለች። ናታሊ ፐርሲን ለወደፊት የፕሪንስተን ተማሪዎች ድግስ ትጋብዘዋለች። ማዲ አይሆንም ለማለት ትሞክራለች፣ ነገር ግን ፐርሲ እንደማይሄድ ነገራት። ናታሊ ከሄደች በኋላ ፐርሲ የኮሌጅ ዕቅዶቹን እና ቅዳሜና እሁድ እንዴት እንደሚያሳልፉ ጠየቃት። ነገር ግን ማዲ ረጅም ርቀት እንደማትሰራ ነገረችው። ፐርሲም ተናዶ ወጣ። ማዲም ወዲያው ተከተለችው። ወደ ሊሙዚን ገቡ። ነገር ግን እርስ በርሳቸው በጣም ርቀው ተቀምጠዋልና ፐርሲ መጠጣት ጀመረ። ይህም ለእሱ የመጀመሪያ ነው። በድንገት ማዲ እንግዳ በሆነ አቅጣጫ መሄዳቸውን አየች። ፐርሲ ወደ ናታሊ ፓርቲ እንደሚሄድ ነገራት። ከትምህርት ቤት ጓደኞች ጋር የበለጠ እንዲዝናና የነገረችው ማዲ ነበረች። ስለዚህ መገኘት ካልፈለግሽ መምጣት የለብሽም አላት። ሊሙዚኑ ቆመ። ፐርሲ ወደ ፓርቲው በፍጥነት ገባ። አበባውን በመንገድ ላይ ጣለው። ከተወሰነ ማቅማማት በኋላ ማዲ ተከተለችው። ማዲ ስለ ፐርሲ መጠየቅ ጀመረች፣ ነገር ግን ሁሉም ወጣቶቹ እንዳላዩት ይነግሯታል። አንዳንዶቹ ላይቭ እየቀረጿት በማህበራዊ ሚዲያ ይለቃሉ። በመጨረሻ ሁለት ልጃገረዶች ፐርሲ ከናታሊ ጋር ወደ አንድ ክፍል እንደሄደ ነገሯት። ፐርሲ ከሌላ ሰው ጋር የመጀመሪያ ሴክስ ያደርጋል ብላ ስለተጨነቀች ማዲ ወደ ላይ በፍጥነት ወጣች። ከዚያም እያንዳንዱን ክፍል መፈተሽ ጀመረች። በመጨረሻ የተቆለፈ ክፍል አገኘች እና ስታንኳኳ ማንም መልስ ስለማይሰጥ በሩን ገንጥላ ገባች። ናታሊ እና ፐርሲ ራቁታቸውን አብረው ናቸው፣ ነገር ግን ናታሊ ምንም እንዳልተፈጠረ እየማለች ነገረቻት። ምክንያቱም ፐርሲ ሰክሯል፣ እንዲሁም የሆነ ነገር ወስዷል። ማዲ ወዲያው ፐርሲን ወደ መታጠቢያ ቤት ወሰደችው እና ማስታወክ ይጀምራል። በዚያ ቅጽበት የፓርቲው አስተናጋጁ ከወላጆቹ ጋር ይመጣል። እነሱም ከማዲ ጋር መጨቃጨቅ ጀመሩ፣ ምክንያቱም እሷ በአስራዎቹ ፓርቲ ውስጥ ትልቅ ሰው ነች። ፐርሲ ማንም ማዲን እንዲሰድብ አይፈቅድም እና አባቱን በቡጢ ለመምታት ይሞክራል። ነገር ግን ሰውየውን ስቶ ማዲን አንገቷ ላይ መታል። ሁለቱም ድግሱን ለቀው ወጡ። በሊሞዚን ውስጥ እየሄዱ ፐርሲ በአጋጣሚ ስለመታት ይቅርታ ጠየቃት። ከዚያ ለእሷ ዝግጁ መሆኑን አምኖ ኮንዶም አሳያት። ነገር ግን ማዲ እንዲከፍት ስታስተምረው በድንገት እንደሚወዳት ነገራት። ማዲ ምቾት አይሰማትም እና ፐርሲ ሰክረሃል፣ ስለዚህ ዛሬ ማታ ምንም ነገር ማድረግ እንደሌለባቸው ነገረችው። ፐርሲም ጭንቅላቱን ጭኗ ላይ አርጎ ሄዱ። በማግስቱ ፐርሲ በጥሩ ስሜት ውስጥ ተነስቷል። ወላጆቹ ስለ እሱ አስተያየት መስጠት አይችሉም። ፐርሲ በመጨረሻ የሴት ጓደኛውን ማሽከርከር እንዲችል የራሱን የመንጃ ፍቃድ ማግኘት እንደሚፈልግ ነገራቸው። ወላጆቹ ከድብርቱ ሲወጣ በማየታቸው ተደስተዋል። ይሁን እንጂ ፐርሲ ወደ ፕሪንስተን እንደማይሄድ ሲነግራቸው ደስታው ወዲያውኑ ይጠፋል። ምክንያቱም እሱ በኒውዮርክ ከማዲ ጋር መቆየት ይፈልጋል። ቤከርስ ፐርሲ በመኪና ውስጥ እንዲጠብቃቸው ይነግሩታል። እንደሄደ ለማዲ ደውለው ፐርሲ በጣም እየወደዳት ስለሆነ ስምምነቱን መሰረዝ እንደምትፈልግ አሳወቀቻቸው። ወላጆቹ ተስማምተው ፐርሲን ከድብርቱ ስላወጣችው አሁኑኑ መኪናዋን እንዳገኘች ነገሯት። ነገር ግን ከመለያየቷ በፊት ማድረግ ያለባት የመጨረሻው ነገር ወደ ፕሪንስተን እንዲሄድ ማሳመን ነው። ፐርሲ በመኪና ውስጥ ያለው ቴክኖሎጂ በድንገት ከስልኩ ጋር ሲገናኝ የሚያወሩትን ሰማ። ትንሽ ካሰበ በኋላ ፐርሲ ወላጆቹ ሳያውቁ ማዲን ለምሳ ጋበዛት። ቤከርስ ማዲ ቤታቸው ስትመጣ ደነገጡ። በምግብ ወቅት ፐርሲ ወላጆቹ እና ማዲ እንዲወያዩ ለማድረግ ይሞክራል፣ ሚስጥራቸውን ለሚገልጡ ጥያቄዎች እየገፋ። ነገር ግን ማዲና ቤከርስ አብረው ለመጫወት የተቻላቸውን ሁሉ ይሞክራሉ። በድንገት ፐርሲ ተጠርቶ ወደ ውጭ ወጣ። ከክሪስፒን ጋር ለመገናኘት እሱም መኪናውን ለማበላሸት ረድቶታል። ምንም እንኳን ጠንካራ መኪና ቢሆንም ከዛፍ ጋር ለመጋጨት ወደ ጫካው ይነዳዋል። ከዛ ዛፉ በመኪናው ላይ ይወድቃል። ስራውን ይጨርሳል። ወደ ቤቱ ሲመለስ ፐርሲ በቀጥታ ወደ ክፍሉ ይሄዳል። ስለዚህ ማዲ እሱን ለማየት ትከተለዋለች። ፐርሲ ሊስማት ሞከረ፣ ነገር ግን ማዲ ወላጆች አሉ በሚል ሰበብ አልተቀበለችውም። ከዚያም እውነቱን ከእርሷ ለማወጣጣት ይሞክራል። ማዲ መዋሸትን ቀጠለች እና እሱን ከርዕሰ ጉዳዩ ለማዘናጋት ፐርሲ በሴኮንዶች ውስጥ እንዲጠናቀቅ ብቻ ከእሱ ጋር ለመተኛት ተስማማች። ከዚያ በኋላ ፐርሲ ማዲ ከወላጆቹ ጋር ስላለው ስምምነት እንደሚያውቅ ነገራት። ማዲ ይቅርታ ጠየቀችውና ለእሷ እውነት ነበር አለች። ነገር ግን ልመናዋን ችላ ሲል ማዲ ተናደደች። ድሆች ለመኖር ምን ማድረግ እንዳለባቸው በፍጹም እንደማይረዳው ነገረችው። ነገር ግን ፐርሲ ስላታለለችው ከቤቱ እንድትወጣ ይነግራታል።
ከተወሰነ ጊዜ በኋላ ፐርሲ ወላጆቹን አፋጠጠና ሁሉንም ነገር ለእሱ ማድረጋቸውን እንዲያቆሙ እና በራሱ እንዲወድቅ ወይም እንዲሳካለት ጠየቃቸው። መለያየቱ በእሱ ላይ ከባድ ነውና ተመልሶ የቪዲዮ ጨዋታዎችን በመጫወት ክፍሉ ውስጥ በድብርት ይውላል። ይህ በእንዲህ እንዳለ ማዲ የተጎዳውን መኪና ተቀበለች። ይህም ለኡበር ሥራዋ መጠቀም ጀመረች። ደንበኞቿ እሷ ስትመጣ ብዙ ጊዜ ይጠነቀቃሉ፣ ነገር ግን የሚፈልጉት ቦታ ታደርሳቸዋለች። በቡና ቤት ውስጥ ጠንክሮ በመስራት እና በማሽከርከር ማዲ በመጨረሻ ዕዳዋን ለመክፈል በቂ ገንዘብ ታጠራቅማለች። ትልቅ ሥራ ካላቸው ከሳራ እና ጂም ጋር ለማክበር ትወጣለች። ወደ ፍሎሪዳ የሚሄዱት በኒውዮርክ ውስጥ የራሳቸውን ቦታ ለመግዛት አቅም ስለሌላቸው ነው። ማዲ በመሄዳቸው ደነገጠች። ነገር ግን ሳራ እዚህ ያለች ብትመስልም ምንም እንኳን ደስተኛ ባይሆንም ማዲ በመቆየቷ የበለጠ እንዳስደነገጠቻት ነገረቻት። ጥሩ እየሰራች መሆኗን ለማረጋገጥ ማዲ አንድን ወንድ ወደ ቤት ወሰደችው። ነገር ግን በድንገት ግንኙነት ስለምትፈልግ ከእሱ ጋር ከመናደድ ይልቅ እሱን በደንብ ለማወቅ እየሞከረች ነው። ሰውየው የፐርሲን ጣት ወጥመድ አግኝቶ ማዲ እንድትጠቀምበት አታሏቷል። በማግስቱ ጠዋት ማዲ ደብዳቤውን አገኘችው እና መቀጠል እንዳለባት ተገነዘበች። ደብዳቤውን አቃጠለች፣ መኪናዋን አስነስታ ሄደች። ጋሪን በመተቃቀፍ ይቅርታ ጠየቀችና ቤቷን ለመሸጥ ወሰነች። ከዚያም ፐርሲን ይቅርታ መጠየቅ ትፈልጋለች፣ ነገር ግን መልእክቶቿን አይመልስም። ስለዚህ ማዲ በሁሉም ቦታ እሱን መፈለግ ትጀምራለች። ጆዲ እና ክሪስፒን ተናዷል፣ አይረዷትም። ነገር ግን የፐርሲ ወላጆች በፕሪንስተን ላይ እንደሚገኝ ይነግሯታል። ማዲ እዛ ሄዳ ይቅርታ ጠይቃለች። ጓደኝነታቸው እውነተኛ እንደነበር ነገረችው። ነገር ግን ፐርሲ ችላ ሲላትና ሊሄድ ሲሞክር ማዲ በመኪናው ኮፈን ላይ ሆነች። ፐርሲ ማዲ ኮፈኑ ላይ እያለች መንዳት ጀመረ። በመንገድ ላይ ብዙ ነገሮችን እየመታ ሄደ። በድንገት የማዲ ጃኬት በእሳት ተያያዘ። በመደናገጡ ፐርሲ እሳቱን ለማጥፋት ተሽከርካሪውን ወደ ባህሩ ጨመረው። ከዚያ እሷን ለመርዳት ከመኪናው ወረደ። ፐርሲ እሷን ይዟት ሲወጣ ይቅርታ ለመጠየቅ ዕድሉን አገኘች። ሁለቱ በባህር ዳርቻው ላይ ይቆያሉ፣ ስለ ወደፊቱ ዕቅዳቸው ያወራሉ። ፐርሲ ከሁሉም በኋላ ወደ ፕሪንስተን ይሄዳል፣ ማዲ ደግሞ ወደ ካሊፎርኒያ ትሄዳለች። ከዚያም ጓደኛ ለመሆን ይስማማሉ። ከተወሰነ ጊዜ በኋላ ማዲ በመጨረሻ ቤቷን ሸጠች። ሳራ እና ጂም መሄድ አይኖርባቸውም፣ ልጃቸውን እዚህ ማሳደግ ይችላሉ። ፐርሲ ወላጆቹን ተሰናብቶ ከማዲ ወደ ካሊፎርኒያ ለመሄድ ተነሳ። እሷም ሚሊዮን እንደተቀበለች እና ሦስቱም አዲስ ሕይወት ለመጀመር በመኪና ውስጥ ተሰብስበው መጓዝ ጀመሩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።